ምን አላችሁ? እኔ በጣም ደህና ነኝ፣ እግዚአብሔር ይመስገን። እንግዲህ ዛሬ በድጋሚ መጥቼላችኋለሁ። ያው በድጋሚ ስመለስ ያው ሰሞኑን ያለንበትን ሁኔታ ታውቃላችሁ፣ እየተፈጠረ ያለውን ነገር በደንብ ታውቃላችሁ። ስለዚህ ከዛ ጉዳይ የተለየ ወይም ደግሞ ከዛ ጉዳይ ወጣ ያለ ሀሳብ አይደለም ይዤ የመጣሁት እና ምንድነው ዛሬ አብርሃም ከኩሪፍቱ ይመጣል ማለት ነው እና ላገኘው ነው እንዲሁም ደግሞ ወረቀቱ ላይ ሊፈርምልኝ ላደርግ ነው ማለት ነው። ምክንያቱም ከዚህ በኋላ በቃ ማለት ምንም መቀጠል ያለበት ነገር ስለሌለ ነገሮች ማብቃት ስላለባቸው ሊመጣ ነው ማለት ነው። እኔ እንግዲህ እሄዳለሁ ብዬ ነበረ፣ ግን ደግሞ አልቻልኩኝም በብዙ ነገር አንጻር። እንዲሁም ወንድሞቼም አልፈቀዱም፣ አንዳንድ ፋሚሊዎቼም አልፈቀዱም። እንዲሁም ጋሽም ፈቃደኛ ስላልነበረ ደስተኛ ስላልነበረ እህት ወንድሞቹም ደስተኛ ስላልሆኑ እኔ እሱ እዚህ ቢመጣ ይሻላል ስላሉኝ እና እሱን አግኝቼ እዚሁ ባለበት ብታወሪው ይሻላል እንጂ እዛ ድረስ ከምትደክሚ ስላሉኝ እዚሁ ነገሮችን ለመጨረስ ተስማምተናል ማለት ነው። እና እሱም እንግዲህ እየመጣ ነው እና በሰላም ነገሮችን እንጨርሳለን ብዬ ተስፋ አደርጋለሁኝ። እኔ ብዙ ንትርኮችን አልፈልግም። በጣም ቀላልና ግልጽ የሆነ እንዲሁም አጭር ጥያቄ ነው የምጠይቀው። ወረቀቱ ላይ ፈርምልኛል ማለት ነው። ያው ይሄ ፕሮሰስ እስከዛሬ ድረስ ባይቆይ ጥሩ ነበረ ለኔም። ምክንያቱም ብዙ ነገሮችን ነው ይዞብኝ የመጣው፣ ብዙ መዘዞችን ይዞብኝ የመጣው፣ ብዙ ነገሮችን ነው ወደ ኋላ ይጎተተብኝ እና አንዳንድ መጀመር የምፈልጋቸው ነገሮች እንኳን በዛ ነገር እንዲዘገይብኝ ሆኗል። ይሄ ነገር ቶሎ መቋጨትና ቶሎ ማብቃት አለበት ማለት ነው እና አሁን እኔ በደንብ እንደነገርኳችሁ ይሻላለሁኝ ከበፊቱ። ታታባችሁ ሰዎች አላችሁ። ሩታ ምንድነው የምትፈልገው ከአብረሽ ማለት ነው? አልገባኝም። የምን ወረቀት ነው? ሁለተኛ ደግሞ የምን ፍርድ ቤት ነው? አልገባኝም። በመጀመሪያ ደረጃ ምንም አይነት የፍርድ ቤት ክስ እንደሌለኝ አናውቃለን። አትዋሽ ሩታ ማለት ነው። የፍርድ ቤት ክስ የለሽም። ለምን ካልሽ 80 ስለሌለሽ ማለት ነው። ለምንድን ነው የምታስመስዩ? በሁለተኛ ደረጃ ደግሞ ምን ነው ልጁ 40 ቀን ሳታስነሽ ምን ነው ለመውጣት ቸኮልሽ ማለት ነው? ትክክለኛ ልጁን ወደሽው ከሆነ ለምን ክርስትና አላስነሳሽውም? ጥያቄ ነው። ለምን ክርስትና አላስነሳሽውም? ማናቱ ምንድነው? እንዳልወለድሽ ነው የምንረዳው። በሁለተኛ ደረጃ ደግሞ ሄርሜላ ልክ ናት። ከማይፈለግበት ቦታ መገኘት የለበትም አብርሽ ስትልሽ እውነቷ ነው። ለምን ካልሽ አንቺ አትፈልጊውም፣ አልፈልገውም ካልሽ ሄርሜላ ተቀብለዋለሽ። አለቀ ደቀቀ። አሁን ደግሞ በሄርሜላ ትዕዛዝ ነው የሚሄደው። አንቺ ለምንድን ነው እምቢ አለቅም ብለሽ በየቦታው የምትከተዩ? ምክንያቱም አሁን እኮ እሱ አይደለም እየተከተለሽ ያለው፣ አንቺ ነሽ እሱን እየተከተልሽ ያለው። ገባሽ? አንዳንዴ የሆነ ኮስተር በይ፣ እስኪ ኮስተር በይ። በሁለተኛ ደረጃ ደግሞ ልጁን ይውሰድ ብለሻል። ስጭን፣ እናሳድገዋለን። ምን ችግር አለው ታዲያ? እውነት ወልደሽ ከሆነ እውነት የውሸት ካልሆነ ልጁ አንቺ የምትይው ልጅ እውነት ከሆነ ልጁን አሳይን። በቪዲዮ አውጩ። ለምን እንዳለ የምታወሪያቸው ወሬ ሁሉ የውሸት አምባሳደር ብለንሻል ሩታዬ። የውሸት አምባሳደር፣ የውሸት ደራሲ፣ የውሸት ደራሲያን ብለንሻል። ምክንያቱም አሁን አብርሽን የምትፈልጊው ከሱ ጋር ለመስራት ነው። እሱ ደግሞ አይፈልግም። አለቀ ደቀቀ። ይህም በደንብ ልቦናሽ ያውቃል። በሁለተኛ ደረጃ ደግሞ ለምንድን ነው ሄርሜላን የምታስቸግራት? ሄርሜላ ምን አገባት ከዚህ ላይ? ይህ እኮ መጨረስ ያለባችሁ እናንተ እንጂ ሄርሜላ የሚያገባት ነገር የለም። አንቺ አልፈልግም ያልሽ አንቺ ራስሽ ነሽ አይደለ? አልፈልግም ካልሽ ደግሞ አብርሽ የራሱን ህይወት መረጠ፣ ሄደ። ከሄደ በኋላ ለምን አናደደሽ? ለምን ተናደድሽ? አሁን ሊሄድ ነበረ፣ ከዛ ሊሄድ ነበረ፣ ከዚህ ሊሄድ ነበረ እያልሽ ምን አስፈለገ? ካልፈለግሽ እኮ በግዴታ የሚሆን ነገር የለም። ህይወት በስሌት እንጂ በስሜት አይደለም። ገባሽ? አንቺ ደግሞ በቃ በስሌት ነው እየሄድሽ ያለው። ለምን? በቃ በስሜት አይወድልሽም። በፊት ለምኖሽ ነበር። ተይ ሩታ ተይ፣ አብረን እንሁን፣ አብረን ልጃችን እናሳድግ ምናምን ብሎ አልቅሶ ለምኖሽ ነበር። አልፈልግም፣ ከህይወቴ ውጣ፣ አስጠልተኸኛል ያልሹ አንቺ ነሽ። አሁን የአብርሽ ማለት ዘና ፈታ ማለቱ ለምንድን ነው የደበረሽ? ለምንድን ነው በዚህ ደረጃ ተከትለሽ በየቦታው እየሄድሽ ያለው?
አሁን እኮ አንቺ እሱ ሳይሆን እየለመንሽ ያለሽው አንቺ ነሽ እየለመንሽ ያለሽው። በፊት እሱ ለመንሽ እምቢ ስትይ ከዛ በኋላ የራስሽ ጉዳይ ብሎ ባናትሽ ተገልበጭ ብሎ ጥሎሽ ሲሄድ አሁን አንቺ ልመና ገባሽ። እንደገና ልመና፣ እንደገና ወዮ ማለት አመጣሽ። ስለዚህ ችግሩ ያለ ካንቺ ነው ማለት ነው። በሁለተኛ ደረጃ ደግሞ እኔ አንድ ነገር ልንገራችሁ። ትክክል ሩታ ወልዳ ቢሆን ልጁ 40 ወንድ ነው አይደል የተባለው? 40 ምንድነው ይባሉ ምንድነው የሆነ ክርስትና እናት ምናምን የሚሉት ነገር አለ። ያስነሱት ነበር የውሸት ስለሆነ ያንን ለመደባበቅ ያረገሽው የሩታ ደራሲያን ነው ማለት ነው። ገባሽ? በሁለተኛ ደረጃ ደግሞ ውሻዎችሽን አቁሚልን። ውሻዎችሽን ማለት አሁን ትናንትና አቤልን ሲያስፈራሩት የነበረውን ውሾችሽን አስቆሚ። በፊት የሄርሜላ ፍቅረኛ ነኝ ብሎ መጣ። አሁን ደግሞ የሩታ ወንድም ነኝ ብሎ መጣ። ለምን? ለሰብስክራይብ። ገባሽ ሩታዬ? ስለዚህ እንቅጩን እየተነጋገርን እንሂድ። በሁለተኛ ደረጃ ደግሞ ልጁ እውነት ከወለድሽው ማደግ ያለበት ከእናቱ ጋር እንጂ ከአባቱ ጋር ነው ብዬ ማመን እኔ አላምንም። ለምን? እኔም ሴት ስለሆንኩኝ ልጅሽ ቢያንስ የተወሰነ 4-5 ዓመት መጥባት አለበት። ባምባርስ መቀየር አለበት በደንብ። ስለ እናንተ ህይወት አይመለከተውም። አዲሱ ህፃን የተወለደው ስለ ራሱ ህይወት ግን በስርዓት ልታሳድጉት ነው የሚፈልገው። አንቺ ግን አሁን በፊት አልፈልግም ብለሽ እሱ ደግሞ የራስሽ ጉዳይ ሲልሽ እንደገና ልመና፣ እንደገና ቂጥ ለቂጥ ትዞሪያለሽ። ከዛ ሊሄድ ነበር፣ ከዚህ ልመጣ ነበር፣ ከዚህ ሊሄድ ነበር እያልሽ ማለት ነው። ተይ እንጂ እኛም ሴት ነን። አታስደፍሪን እንዴ! ቆርጦ ከሄደ የራስ ጉዳይ ብለሽ የራስሽን ህይወት ኑሪ። ምንድን ነው አንቺ በፊት ሲለምንሽ እምቢ ብለሽ አሁን እንደገና ደግሞ ስር ለስር የምትዩ? ስር ለስር ግራ ገባን እኮ እኛ እኮ ለአንቺ እናሽቃብጥ ወይስ ለሱ እናሽቃብጥ? ግራ ጋባሽን። በአንዳንድ በኩል ታሳዝኛለሽ። ለምን? ሴት ስለሆንሽ። ሴት ነሽ፣ ልክ እንደኛ ሴት ነሽ። እኔም እንዳንቺ ሴት ነኝ። ታሳዝኛለሽ። በአንዳንድ በኩል ደግሞ ታናጅኛለሽ። ለምን? የምንነግርሽን ስለማሰሚ ነው እየቀጠቀጥነሽ ያለ እንጂ እኛ የምንነግርሽን ብሰሚ የራስሽን ህይወት ኑሪ። አለቀ ደቀቀ። ሄርሜላ አንቺ ከተስተካከልሽ ሄርሜላ መውጣት በጣም ኢዚ ነው፣ ትወጣለች። አንቺ ተስተካከል። አንቺ አልፈልግም ብለሽ ያዙ ይልቀቁኝ ቧከረየው ብለሽ አሁን እንደገና ደግሞ ልመና ካለበት ቦታ ሄዳለሁ፣ ካለበት ቦታ አመጣለሁ፣ ካለበት ቦታ እንደዚህ እላለሁ፣ ካለበት ቦታ ኢማጂን። ለምን በፊት እምቢ ያለሽ? ለምን? ከምር ዛሬ እንደ ሴት ነው ማውራት ያለብኝ እንዴ! እንዲያው ከሄደ በኋላ አካኪ ዘራፍ አይደብርም እንዴ? ተይ እንጂ። በፊት ሸጥ ለበጥ ብለሽ መኖር የነበረብሽ አንቺ ነሽ። አልፈልግም፣ ውጣልኝ፣ ከህይወቴ ውጣ፣ ሌላ በቅቶኛል፣ ሌላ ወንድ አግኝቻለሁ ያልሽ አንቺ። አሁን ደግሞ እሱ ደግሞ እሺ ነው እንዴ ብሎ ለመነሽ እምቢ ስትይ ከዛ በኋላ እሱ ደግሞ የራሱን ይዞ ሲመጣ ለምን ተናደድሽ? አሁን ለምን ሄርሜላ ምን ታርግሽሽ? እኔ እኮ ግርም የሚለኝ እናንተ ሁላችሁም ከሄርሜላ ላይ ተነሳችሁባት። ሄርሜላ ምን ታርግሽ? አልፈልግም ብለሽ ሄድሽው አንቺ እንጂ እሷ እኮ አይደለሽም። አልፈልግም ስትይ እሷ የፍቅር ጥያቄ ያቀረበችለት። ምክንያቱም አንቺ ካልፈልግሽው እኔ ፈልገዋለሁ፣ እኔ ወደዋለሁ፣ እኔ አፈቅረዋለሁ ብለ የፍቅር ጥያቄ ጠየቀችው፣ እሱ ተቀበላት። አሁን ለምን እንደገና እናደደሽ ነው? ወይስ የጣልሽውን ዕቃ ሲያነሱብሽ ተናደድሽ? የጣልሽውን ዕቃ ሰው ሲያነሳብሽ እርድብን አልሽ፣ አዛለች። ምን ነው? በሁለተኛ ደረጃ ደግሞ ልጁ ወተት አይጠባም እንዴ? ጡት አይጠባም ነው? ወይስ አልበሽለት እየወጣሽ ነው? ወይስ አልተወለደም? እኛ እኮ ግራ ገባን። ለምን ካላችሁ 40 ካልተነሳ እኔ ሩታ እንዳልወለደች ነው የሚገባኝ። በትክክል ቤተክርስቲያን ሄዳ ካላሳየችን እኔ ሩታን አላምናትም፣ እንዳልወለደች ነው የማውቀው። ስለዚህ እንደዛ ነው። በሁለተኛ ደረጃ ደግሞ ሄርሜላ ምንም ልታረግሽ አልችልም። ለምን? ሄርሜላ በህይወትሽ አልገባሽብሽም። አንቺ በህይወትሽ እየቀለድሽ ያለሽው አንቺ ራስሽ እንጂ ሄርሜላ አይደለችም። ሄርሜላ ምንም ያደረገችው ነገር የለም። አንቺ ግን አሁን ዘለሽ አንቺና ያንቺ በጎች ከሄርሜላ ላይ ፊት ብላችሁ እሷን ትሳደባላችሁ። እሷ ምንም አላረገችም፣ ምንም። ለምን? ያጠፋሽው አንቺ ነሽ። በደንብ ልቦናሽ ያውቃል። በሁለተኛ ደረጃ ደግሞ በቃ ልጁ ህይወቱን እንዳይኖርበት
አብርሽ በህይወቱ እንዳይኖር አብርሽ በቃ አላማ እንዳይኖረው ህይወት እንዳይኖረው ምን እንዳይኖረው ነው የምትፈልጊ አንቺ ማለት ነው። ለምን ከአንቺ ተለይቶ መኖር እንደማይችል ስለገባሽ ነው። በቃ አሁን ደግሞ እሱ አልፈልግሽም አለሽ። ስለዚህ አሁን ለምንድን ነው በየቦታው እየሄድሽ የምትለምኙ? ትናንትና አልፈልግም ብለሽ ያባረርሽው አንቺ ነሽ። አሁን ደግሞ በቃ ነው ካልሽ እንግዲያማ እኔም የራሴን ህይወት እኖራለሁ ብሎ እሱ ህይወቱን ሲጀምር አንቺ ለምንድን ነው በየቦታው እየሄድሽ የምትልከሰከሹ? ሄርሜላ ደግሞ ምን ታርግሽ? ሄርሜላ እኮ ምንም አላጠፋሽም። እዚህ ጋር ያጠፋሽው ህይወትሽን የበጠበጥሽ ምን ያልሽ አንቺ ነሽ። ስለዚህ ከሄርሜላ ላይ በህግ አምላክ ውረጂ። ገባሽ? በሁለተኛ ደረጃ ደግሞ እኔ ግርም የሚለኝ የበፊቱን ስራዬን ምናምን ምን ስራ አለሽ? ዩቲዩበር ነሽ፣ አለቀ ደቀቀ። የመዳን በጎች ይልኩልሻል። ይህ ነው እውነቱ።